እንኳን ደስ አላችሁ ዩናይትዳውያን፣ እንኳን ደስ አላችሁ። 5-4 ሆኖ ውጤት አሸነፋችኋል። ኮንግራ። ያው ጨዋታውን አንዳቻን የጨረሰችው ደግሞ በፔናልቲ ነው። 5-4 በሆነ ውጤት ያሸነፈችው ኮንግራ ዩናይትዳውያን። ታዲያ ዩናይትዳውያን ሃኒሙናችሁ አልቋል በቃ። ከዚህ በኋላ ሃኒሙን ብሎ ነገር የሚኖር አይመስለኝም። የፕሪሲዝን ቀሪ ጨዋታ ካላችሁ ያን ልታሸንፉ ትችላላችሁ እንጂ ህይወታችሁ ሊበላሽ ማለት ነው። አንድ ሳምንት ብቻ ነው የቀረው። ወደዛ ሰቀቀናችሁ ወደ ለቅሷችሁ ለተገቡ አንድ ሳምንት ነው የቀራችሁ። እየጌ ስትሉ ወይኔ እንትና ረጋ ወይኔ እያላችሁ ስጮህ ለማየት አንድ ሳምንት ነው የሚቀራችሁ። በደንብ ተጠቀሙበት ሃኒሙናችሁን ልላችሁን የመጣሁት ኮንግራ ስላሸነፋችሁ። ጀምአው የማሸነፉን ጋር የለውም በፔናልቲ ማሸነፉ ማለት ነው። እንኳን ደስ አላችሁ ላችሁ ነው። ይመቻችሁ። ህይወታችሁ ሊበላሽ አንድ ሳምንት ነው የቀረው። ከወያለው ጋር እኩል ሰዓት መጮት ይሄ ነው ትርፉ። በቃ ከእርሱም ያጋባባል። በቃ ይሸጣል የሆነ ክለብ በእናትህ ደግሞ አቋም ይለካ አቋም መለካ ምናምን ይሄን አቋም እንዴት ነው የሚለካው? እኔ እኮ በጣም እኮ ነው የምችለው። እንዴ ምናል ሄዶ እኮ ይሄ ቆምቦሬ ይለካ ካቋሙን ሲጀመር የኔ አቋም በሊት ነው እንዴ የሚለካው? እኔ ለምንድን ነው ከሎካል ቲም ጋር የምታጫውቱኝ ነው አሁን ጥያቄ። በቃ ቀጣምት ሻምፒዮንስ ሊግ ብቻ ነው የምጫወተው። ጨርሻለሁ። ደብሮኛል። የሀገር ጨዋታ ደብሮኛል። ቤሞ ሰጠ ብሩኖ ነሳ ተብሎ ሙር ሊያዝብን ሲል በስተመጨረሻም ዋንጫ አይቶ የማይመለሰው ማንቸስተር ዩናይትድ በማዝራዊ አማካኝነት ሰጠን ዋንጫውን። ዋንጫ ነው ካለ መብላት እንደማለት ነው። ወያላን ጌታ ሰጠናት ማታ አማነሻ። ሲጀመር እንደዚህ አይነት አንደርሬትድ የሆኑ ተጫዋቾችን ስናስፈርም ነው ስኬታማ የምንሆነው። ያለፉትን የዝውውር ፕላኖቻችንን ተመልክተናል። ኦቨርሬትድ የሆኑ ተጫዋቾችን አስፈርመን ምን ያህል የከሰረ ስትራቴጂ እንደነበረ ማለት ነው። አንድሬ ሳንቶስ ምን አይነት የቡድን ሚዛንን የሚጠብቅ ተጫዋች የኔ አባት። አሁን አንተ ነህ በቃ የቡድኔን መሰረት አንተ ላይ ነው። ሲጀመር ዲፌንሲቭ ሚድፊልደር ላይ መጫወት እችላለሁ እኔ ካርሎስ ካስሚሮን ካልተካው ሞቼ እገኛለሁ ሲል በቀደም አስተያየት ሰጥቶ ነበር። አንተ ነህ የምትተካው በቃ በጌታስ። ምርጥ ፐርፎርማንስ። እስቲ እናንተ ስለ አንድሬ ሳንቶስ ምን ሐሳብ አላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። የሊቬን ጠላት ጥልቁረስ ወርጄ ረጋግጫለሁ ማለት ነው። የሊቬን ጠላት ጥልቁረስ ወርጄ ነው የረጋገጥኩት። ለማንኛውም ሊቪያንስ ተበቅለናቸዋል ማለት ነው። ሊድስን በፔናልቲ 5-4 በሆነ ውጤት አሸንፈናል። የሊቨርፑልን ጠላት በቀጥታ ደረጃ ጥልቁረስ ወርደን ረጋግጠን ወተናል ማለት ነው። ለማንኛውም ማንቸስተር አሸንፏል። ይመቻችሁ። ኮፒ ሊንክ ሼር ፖስተር። የዘንድሮ ፍቅር ደግሞ ይለያል ጋይስ። ፍቅር እስከ መቃብር ነው። የምሬን ነው። አንተ ተሸነፍ እኔም ልሸነፍ ነው። የምሬን ነው። አንተ ግራህን ሲመጣ እኔም ቀኝን እንሰጣለሁ ነው ያራዳል። ዘንድሮ ደግሞ ይለያል። በባለፈው እኔና ወንድም ጥላ ተለጠለጥን። አሁን ደግሞ በቀሉና ወያሊት አጫውጡ። የምሬን ነው። ግሩም እኮ በጣም የሚያስገርም ዘመን ነው። የምሬን ነው። ይሄ ፍቅር ግን የሚያልቅ ይመስላችኋል ጋይስ? እንደዚህ ምን ቀጥል ይመስላችኋል? ነው አውቆ ለሰው ለማሳየት ነው። ወያሊት በቀሉ እኮ አለቃዬን ነው እኮ የገጠምሽው። እናቴን አለቃዬን ነው። ይሁን ከኔ ትሻያለሽ። እኔ ተለጥልጫለሁ። አንቺ ቢያንስ አጫወተሽልኛል፣ ተበቀልሽልኝ። የምሬ ነው። አመሰግንሻለሁ። እኔም ግን ተበቅዬልሻለሁ። የምሬ ነው። ፈጣሪ እርቷቸው። የአረቄ ቤት፣ የዕቁብ ቤት፣ የድር ቤት ሰብሳቢዎች ለጥፎሽ ነበር። እኔ ለጥፍልሻለሁ። ምንም እንዳታቅማሚ። አንቺን የለጠፈሽን አቻን የወጣውን እንዳትይ እንዴ። የድር ቤት ሰብሳቢዎችን ለጥፍልሻለሁ። እንጠቃቀም ስለሽ እኮ እምቢ እያልሽ ነው። የምሬ ነው። የዘንድሮ ፍቅር ይለያል። የምሬን ነው። በቃ ይለያል። ወንድሜ ያዕቆብ አልቻልክም ወይ? አይዟችሁ፣ በዚህ በቀጠላችሁ ነው።
በዛሬ የተደረገው እንግዲህ የማንቸስተር ዩናይትድ እና የሊድስ እንግዲህ የፕሪዝን ጨዋታ ማለት ነው 1-1 ተጠናቆ 90 ደቂቃ በኋላ በ5-4 እንግዲህ በፔናልቲ አሸናፊነት ዩናይትድ ዊኑን ይዞ መውጣት ችሏል ማለት ነው። ለተመናገር ዲዘርቭ ነው ብንል የሚያከራክር አይመስለኝም። ከጨዋታው አንጻር ስንመለከተው ምናልባት የላቀ ብልጫ ባይባልም ግን ብልጫ እንደነበረ ዩናይትድ ያስታውቅ ነበር። ፈርስት ሃፍ ላይ የመመጣጠን ነገር ነበረ። ሰከንድ ሃፍ ላይ ግን ኳሱን ቢይዙ ዩናይትድ ትንሽ ችግር ያመጣበት ኦፍ ዘ ቦል በተለይ የሚከላከሉበት መንገድ ኮስት ያደረጋቸው ነበር። በተደጋጋሚ ሊድሶችን ስፔስ ይሰጣቸው ነበር ማለት ነው። ግን ያቺ እንደምንም ኮንቴን አድርገው መውጣት ችለው ነበር። ከዛ ውጭ ግን ዩናይትዶች ኦን ዘ ቦል ብዙ ሰዓት የነበሩበት ጊዜ ቢኖርም ግን ትንሽ ኢፌክቲቭነስ ሲቀር ነበረ። እነ ቴሌማንስ ብሩኖ ሲገቡ እንደውም የተሻለ ነገር ያሳዩናል ብለን አስበን ነበር። ግን እነሱ የጨመሩት ቦል ሪቴንሽኖች ቻንስ ወደ መፍጠሩ ግን ትንሽ ላቅ ያለ ነገር ይፈልጋል። ኤኒዌይስ ግን ያው ኢንቴንሲቲውን ለማረጋገጥ ነው ምናምን በሚለው አንጻር ብዙ ዲቴል አንገባበትም ወደሱ ጉዳይ ላይ። ግን ቡየሞና ዛግዚ ከፊት ለፊት የተደረጉት በምክንያት ነው። ሊንካፓቸው በጣም የሚገርም ነበር። ፈርስት ሃፍ ላይ በተለይ የሚንቀሳቀሱበት መንገድ ጸዴ ነበር ብዬ ነው ማስበው ማለት ነው። አንዳንድ ያው ፋይናል ሰር ዲሲሽናቸው ላይ አንዳንድ የቤት ሰዓት እውነት ነገር ቡየሞ ብዙ ሲያጠፋ አታዩም። ግን ዘርግዚ አንዳንድ ዲሳይድ የሚያደርግበት መንገድ አንድ ሁለት ሲያጠፋ ታዩታላችሁ። ጥሩ ነገር ሰርቶ ወዛው አየር ላይ ሲያገሽፈው ማለት ነው። ግን አሪፍ እንቅስቃሴ ነበር የተመለከትነው። ከነ አማስም አሪፍ ነገሮች አይቻላሉ ብዬ አስባለሁ። እነሱን ያው በተደጋጋሚ ዩናይትድ ያንግስተሮቹም እንግዲህ እድል ለመስጠት የሞከረ እንደነበር ያስተውቃል። ፍሌክቸር ግን ትንሽ ይቀረዋል። አይ ቲንክ ውሰት ቢወጣ ባይ ነኝ። ከዛ ውጭ ግን ያ ቅያሬዎቹም ጥሩ ናቸው። ዩናይትዶች እንግዲህ ሴትሊን ለማድረግ የሞከሩ ነው። ካፕ ጨዋታዎቹ እንደሚኖር እንዳሉ ያውቃል፣ ያስተውቃል። ካሪክንም ስታዩት ማለት ነው ሁሉን ተጫዋቾች ለመጠቀም ሁሉን ተጫዋቾች አዳፕት እንዲያደርጉ ለማድረግ ነው አላማ ያለው ማለት ነው። እና እሷን ነገር በደንብ ጠንቀው ያወቁበት ይመስላል። ምናልባት ተጫዋቾቹን ወደ ውሰት ላይ ልኳቸው ይችላሉ የሚለው ጉዳይ የምናየው ይሆናል። ግን አንዳንድ ተጫዋቾች ውሰት ሊፈልጉ ይችላሉ። እና አማስ እንደነገርኳችሁ እንደነ ፍሌክቸር ትንሽ የመሰል ነገር ይቀራል። አንዳንድ ዲፌንሲቭ ምናልባት ዩናይትድ ኤክስፖዝ ሲደረግ የነበረው በዚህ የመጣ ነው ብዬ ስለማስብ ነው። ሌላው ነገር ጥሩ ነበር። ቦል ሪቴንሽን ኳስ ለመያዝ ያላቸው ፍላጎት ከዛ ነገር አንጻር ከዛ አንግል ስታዩት ከዲፌንሱ ከሚድፊልዱ ምናምን አንጻር ጥሩ ነገር ተመተናል ብዬ ነው ማስበው። ኤኒዌይስ ግን ለዩናይትድ ያ አስፈላጊ ዊን ልትሉት ያላችሁ አይገስ ከፔናልቲ በኋላ ላለው ግን ያ ብልጫ ላይ እንግዲህ ዳንኤል ፋርከ ባይዜ የዋዛ የሚባል ቡድን አይደለም። የሊድስ ዩናይትድ ራሱ በጣም ብዙ መጠበቅበት ነው። ባይዜ በዚህ ሲዝን ጄምስ ትራፈርድ ከበረኝነት አግኝተዋል። ከዛም ውጭ ሌላ ብዙ ሳይኒንጎች አላቸው። እንደሚታወቀው ቡድናቸው የተገነባበት መንገድ ከነ ሃሪ ዊልሰን ራሱ ዛሬ ፔናልቲ ዳነበት። እንግዲህ በጣም የሚገርም ጫጮት ነው ያላቸው። የሚገርም ቲም ነው ያላቸው። ፕሬስ የሚያደርጉበት መንገድ፣ ስትራክቸራቸው የሚጠብቁበት መንገድ፣ ማንቱማ የሚንቀሳቀሱበት መንገድ፣ ኢንቴንሲቲያቸው ራሱ ፕሪዝን ጨዋታ አይመስልም። ኪፕ አፕ የሚያደርጉበት መንገድ እና ሊድሶችም ክሬዲት ይገባቸዋል ማለት ነው። ያ ኢንተረስቲንግ የሆነ የፕሪሚየር ሊግ ጨዋታ ውስጥ ያየን የሚመስለው ግን ኢንቴንሲቲ ቀነስ ብሎ ማለት ነው። ጨዋታውን አንድ እኩል ብናጠናቅቅም በፔናልቲ 5-4 አሸንፈን ሌላ ተጨማሪ ዋንጫ በልተናል ማለት ነው። 2 ዋንጫ በልተናል በዚህ ዓመት እና 6 ፔናልቲ መተን አንዱን ሰዓት ነው ማንቢሴተው ጥሩ ነው። ብሩኖ ፈርናንዴዝ ብራዘር በቃ ብሩኖ አመቱ ሲጀምር ሁልጊዜ ፔናልቲ የመሳት ባህሪ ያለውና አምና ትዝ ካላችሁ እንግዲህ ፕሪሚየር ሊጉ እንደተጀመረ አካባቢ ፔናልቲዎችን እየሳተ ነጥቡ ላሳጣን ነበርና በዚህም አመት ብሩኖ ፔናልቲ መሳቱን ጀምሯል ማለት ነው። ለማንኛውም 2 ዋንጫ በልተናል ገና ፕሪሚየር ሊጉ ሳይጀምር ይመጃችሁ። አሁን የሻሽም ከኔ እኩል አቻ ሊባል ነው እንግዲህ። አይታል ኮሞዳ አይታል። እኔ ቻምፒየንስ ሊግ ከገባ ቡድን ጋር ትከታተልኛለህ ጭራሽ። ወይ ጉድ! ማንቸስተር ዩናይትድ እንግዲህ 5-4 በሆነ የፔናልቲ ውጤት አሸንፏል ማለት ያው በዚህ ጨዋታ እየጠበቀን የነበር ነው እየፈለገው የነበረው አንድ ነገር ግን አንድሬ ሳንቶስን ከቴሌማንስ ጋር አጣምሮ ያስመለክተናል ሰከንድ አፍ ካሪክ እያልን ነበር። ጭራሽ አንድሬ ሳንቶስን ቀድሞ ነበር በኮሌር ያስወጣው ማለት ነው። ፈልግም በዚህ ሰዓት አጣምሬ ላሳያችሁ ብሎናል ማለት ነው። ግን አንድ ድንቅ ነገር ደግሞ ብሩኖ ፈርናንዴዝ ከቴሌማንስ የሚያስደንቅና የሚገርም ጥምረት ነው። ሶስቱም ማለት ነው የሚገርማችሁ በጣም የተረጋጉ ከብሩኖ ፈርናንዴዝ ውጭ የተረጋጉ ስል ማለት ነው። እያንዳንዱ እንኳን ብሩኖ ፈርናንዴዝ አታካታፍ ነው። ነገር ግን ሶስቱም ፕሮግሬሲቭ ፓሶችን ነው የሚያደርጉ እያንዳንዱ ማለት ነው። የቴሌማንስ የሚገራርም ስሩ ፓሶችን ነው የምንመለከትበት። አንድሬ ሳንቶስ ፎርዋርድ ፓሶችን ነው የሚያደርገው። ፓስ ነው ወደፊት ነው ሁሉም። ማንቸስተር ዩናይትድ በሆነ መልኩ ስትሄድ በጣም እርግጥ ያለ ቡድን ይመስላል ማለት ነው። በካሪክ እርግጥ ያለ በጣም የተረጋጋ ፍሌቸር እንደውም የተወሰነ ጥሩ ነገር ያየውባት የተረጋጋች ተጫዋች በመሆኗ እንጂ የፍሌቸር ልጆች ያስፈታ ታይለር ጃክ ፍሌቸር እና አስፈላጊ ሆኖ አልታዩኝም። ጨራሽ ስኳድ ውስጥ መቀላቀል የሌለባቸው ተጫዋች ናቸው። ከዛም ከታዳጊው ማስወጣቸው ማለት ከዛ ውጭ ግን ደስ የሚል እርጋታ ያለው ቡድን ነው እየተመለከትን ያለ ነው። በካሪክ ምን ያሳየናል የሚለውን ሰርፕራይዝ ነው ማደርጋችሁ። አንድሬ ሳንቶስ እና ቴሌማንስን አሁን አላሳያችሁም ብሎ ግግም ብሎብናል ያለፉትን 2 ጨዋታዎች ማለት እንቺም ዩናይትድ እኔም ዩናይትድ ብሎ አሳመነና ሊድስን ወሰደና በፔናልቲ ይዞ ለጠፋት ወድንም ጥላ ፒኤስጂ ለምን ፔናልቲ እንዳልተጫወተ አሁን ገባኝ። እዚህ ፍሬንድሊ ምናምን የለም። አይ አያውቁትም ፍሬንድሊና አባት ያባብላሉ ያረጉና ወስደው መጨረሻ ላይ ጉድ ይሰራሉ።
አይ ወንድም ተላቅፋት ተው እንዲህ አይነት ነገር እንዴ። አሁን ሊጉ ይጀመር በቃ የሆነ ፕሌይ በተኗን ፈልጉና ጠቅ አድርጉለት ወደ ሊጉ ይግባ ዩናይትድ እንጂ እዚህ ፍሬንድሊ ላይ ከቆየ ይፈጃል። አይ ይቆመ ነገር ጥሩ አይደለም እንዴ። ጨረሳቸው እኮ